በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋል። እና በእሷ ሆነ ደስ እንዲለ ምን እናድርገው ነገርኳቸው። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። እኛ በድንግል ማርያም ስም ማኅሌተ ጽጌ ቢቆም፣ ሰዓታት ቢቆም፣ ፍልሰታን ብንጾም፣ ቅዳሴ ማርያም ብንቀድስ፣ ውዳሴ ማርያም ብንደግም አቤት አቤት ጅል ያልገባችሁ ልንባል እንችላለን። ግድ የለም እኛ ገብቶናል። በምድር ላይ ትልቅ አንድ ነገር አለ። የድንግል ማርያም ልጅ መሆን ነው። ዕቃ ላይ ተንበላብሶ ወድቆ ያገኘችውን ሕፃኗን እናት እጁን ይዛ ወደ ውሃ ወስዳ እንደምታጥበው ሁሉ ካለንበት የኃጢአት አረንቋ እጃችንን ይዛ ልጇ በደሙ እንዲቀድሰን ወደ ልጇ ታቀርብናለች። ልንገራችሁ ሲሆን የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ? ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ሌት እንዳለ ትዝም ይለኛል። ይሁን ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ነው። ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዛ እያልንም ቢሆን ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። አሁን እየኮሰኮሳችሁም ቢሆን ጀምሩ። ዝም ብሎ እንቅልፋችሁ እየመጣም ይሄ አለ እንትን ዛር አለ ጋኔን አለ አይደለ የሚያስፋሽገው። ደህና የነበራችሁ ሰዎች አይደል መጽሐፍ ቅዱስ አንድ ምዕራፍ ማንበብ ሲጀምሩ ምን የሚያስብለው ማለት ነው። ዛሩ እኮ ነው አይጣ ላይ ድረስ ነው። ዛር በጣም ክፉ ነው። ይሄ ሰው ሁሉ እኮ በህልሙ ሁላ እንትን አይቼ በቅቼ ደግሞ ሳይጸልይ በቅቼ የሚያሰኘው ዛሩ ነው። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ ላይ ማርያም ታማልዳለች ምን መጽሐፍ ቅዱስ ላይ አለ ይላል። መጽሐፍ ቅዱስ ሳይጻፍ ሐዲስ ኪዳን ገና ሳይሰበክ ሕፃኑ ጌታ ኢየሱስ ክርስቶስ ለሰው ብሎ የሰው ቋንቋ እየተማረ ገና አፉን ሳይፈታ እምነትን፣ ትህትናን፣ ፍቅርን ያስተማረችን ሃይማኖትን የሰበከችን እሷ እኮ ናት የምስጢረ ሥጋዌ መምህርት። ከዚያ በኋላ እሷ ያመነችውን እኮ ነው ልጇ የሰበከው እየዞረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ሁላችሁንም ለፍልሰታ ጾም እመቤታችንን ለምናስብበት በረከቷን ለምንቀበልበት ጾም በሰላም አደረሳችሁ። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ስለ እመቤታችን ነው። መቼስ የምንነጋገረው ፍልሰታ ስለሆነ የምንማማረው ስለ እመቤታችን ነው። ርዕስ የምንወስደው ፍስሐን ኩሎሙ እለ ይነብሩ ውስቴትኪ የሚል ነው። በአንቺ የሚኖሩ ሁሉ ደስ ይላቸዋል በሚል ርዕስ እንማማራለን። የቅዱስ ዳዊት መዝሙር 86 ቁጥር 7 ላይ ቅዱስ ዳዊት ስለ እመቤታችን ብዙ አንቀጾችን ተናግሯል። ዛሬ የምንነጋገርበት ደግሞ ዛሬ በቅዳሴ ላይ በምስባክ እንዲባል የተቀመረውን ነው። እንዲህ ይላል። ከላይ ሲጀምር ቁጥር 5 ላይ እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ፣ ሰውም በውስጧ ተወለደ። ወውእቱ ልዑል ሳረራ፣ ልዑል ራሱም መሰረታት። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔርም ስለሷ ለሕዝቡ በመጽሐፍ ይነግራቸዋል። ወለመላእክትኒ እለተወልዱ በውስቴታ፣ በውስጧ ለተወለዱት አለቆችም ይነግሯቸዋል። ከመፍስሐን ኩሎሙ እለ ይነብሩ በውስቴትኪ፣ በአንቺ ውስጥ የሚኖሩ ሁሉ በደስታ ይኖራሉ ይላል። ስለ ቃሉ የእግዚአብሔር ስሙ ይክበር ይመስገን። ይሄ ምዕራፍ በእንተ ሕዝቅያስ ስለ ሕዝቅያስ የተናገረው ነው እና ስለ እመቤታችን እና ስለ ኢየሩሳሌም የተናገረው ነው። ወደ ሐዲስ ኪዳን ስናመጣው ይቺ ጽዮን የተባለች ማን ይመስላችኋል? እመቤታችን ናት። እመቤታችን ቅድስት ድንግል ማርያም እውነትም
እናታችን ጽዮን ናት። ሰው ሁሉ እናታችን ጽዮን ይላል። ድንግል ማርያም እመቤታችን የሁላችን እናታችን ናት እና በእሷ የሚኖሩ ሰዎች ሁሉ ደግሞ ምንድን ነው የሚኖሩት? በደስታ ይኖራሉ። በደስታ ይኖራሉ። እንዲያውም ድንግል ማርያም የደስታ እናት ናት። እውነቴን ነው የምነግራችሁ፣ የደስታ እናት። በምድር ላይ ትልቅ አንድ ነገር አለ፣ የድንግል ማርያም ልጅ መሆን ነው። የእሷ ልጅ መሆን በጣም ትልቅ ነገር ነው። ልጅ መሆን ማለት እስኪ አንድ ጊዜ ልጅ ስለመሆን አስቡ። ትንሽ ልጅ መሆን ማለት ሕፃን መሆን እኮ ነው። እንደ ሕፃኑኑና እመቤታችን እማማ ብላችሁ እናት አድርጋችሁ ስትስሉ ነው። ገብቷችኋል? እሱ ነው ደስታ የሚሰጥ። ግን ይሄም የራሴ ስዕል ሊሆን ይችላል። አሁን እኔ ትንሽ ልጅ ሆኜ እመቤታችን እጄን ይዛኝ ስትጎትተኝ ደስ ይለኛል ሳስበው ማለት ነው። እንደዛ በሆን እናት የሆነ ጎረቤት ስትል ልጇን እንደዚህ ድንኩል እያደረገችው ይዛው ስትሄድ ታውቃላችሁ። እንደዚያ ቢሆን ደስ ይለኛል። ደግሞ ይሆንልናል እኮ ካመንን ምን እኖራለሁ። እመቤታችን የደስታ እናታችን ነው። በቅን ሕሊና ሆናችሁ ስሙ። እውነቴን ነው። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ገብቶም ስራ ይሰራል። ፈቃደኝነታችንም ይፈልጋል። ስለዚህ እመቤታችን ለሁላችን እናታችን ናት። እንዴት ነው እናታችን የምትሆነው? እመቤታችን በእመቤታችን ስር የሚኖር ሰው ሁልጊዜ በደስታ ይኖራል። ለምንድነው በደስታ የሚኖረው? በጽዮን የሚጠጋው ሕዝቅያስ ጽዮንን ተጠግተህ አታመልጥም ነበር ያለው። ማን ነው እንደዛ ያለ? ሰናክሬም አምልጧል ነው የኛ መልሳችን። ደግሞ በመጽሐፍ ቅዱስ የምትጻፈ አምልጧል። ማንን ተጠግቶ? ጽዮንን ተጠግቶ። ጽዮንን መጠጋት ማለት ጽዮንን ማምለክ አይደለም፣ እግዚአብሔርን ማምለክ ነው። ሰናክሬም ሕዝቅያስን ሲያስፈራራው በዚያች ጣዖትህ ተመክተህ ከሆነ አትድንም ነበር ያለው። አያችሁ ሰይጣን ዛሬ ምን እንደሚል። ድንግል ማርያምን ጣዖት ናት ነው የሚያሳድብ በየሜዳው። በሱ አታድንም፣ እሷን መጠጋት የለባችሁ። እኔ ደግሞ አብዝቼ እጠጋለሁ። ምን ነው መጠጋት በተፈቀደልኝ እንጂ ኃጢአት ያላስቀረበኝ ካላለ በስተቀር። ሕዝቅያስ ከነ ኃጢአቱ ገብቶ ከጽዮን ሲያለቅስ እንዲያመልጥ አደረገችው፣ ጋረደችው። ሰው ከነ ምናምንቴውም ቢሆን እግዚአብሔርን ይቅር በለኝ እያለ ከድንግል ማርያም ከመጎናጸፊያዋ ገብቶ ከተጋረደ በእርግጥም ይሄ ከሰናክሬም እጅ ይድናል። ለእኛ ሰናክሬማችን ዲያብሎስ ነው። በታቦተ ጽዮን ላይ የእግዚአብሔር ቃል ስለተጻፈ ሰናክሬም ከመከራ ድኗል። በድንግል ማርያም ግን የተጻፈው አትስረቅ፣ አታመንዝር፣ ሰንበትን አክብር የሚል ቃል አይደለም የተጻፈው። እንደዚያ ብሎ ያዘዘው አካላዊ ቃል ነው በድንግል ማርያም ማህፀን ውስጥ ያለው ራሱ እግዚአብሔር ነው። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማህፀን ያለው ግን እግዚአብሔር ቃል ነው። ራሱ ቃል እግዚአብሔር ነው። ቃልም ስጋ ሆነ። ስጋም የሆነ በድንግል ማርያም ማህፀን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናነበው ቃል እግዚአብሔር ነው። ቃል ስጋ ሆነ። ስጋ የሆነ ደግሞ ከድንግል ማርያም ነው። ቃል እግዚአብሔር ነው። ቃል ስጋ ሆነ። እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ። ድንግል ማርያም እግዚአብሔርን ወለደችው። ድንግል ወለደቶ ለፈጣሪሃ ወውቱ ፈጠረ ወላዲቶ። ድንግል ማርያም ፈጣሪዋን ወለደችው ይላል ቅዱስ ኤፍሬም ሃይማኖታዊ ምዕራፍ 47 ላይ። እሱ ደግሞ እናቱን ፈጠራት። ፈጣሪዋን የወለደች እርሷ ብቻ ናት። ስለዚህ ከታቦተ ጽዮን በላይ ልንመካባት እንችላለን ማለት ነው። ከታቦተ ጽዮን በላይ ታቦተ ጽዮንን ተሸክመው በመዞራቸው ወንዝ ተከፍሎላቸዋል። ለምን? የእግዚአብሔር ቃል ተጽፎባታል። ድንግል ማርያምን እኔ ስሟን ተሸክሜ እዞራለሁ። ለምን? ቃል አይደለም የተጻፈባት፣ አካላዊ ቃልን ነውና የጸነሰችው። ድንግል ማርያምን ይዞ መዞርማ እንደምን አይገባም? እንዴት ያለ ወንዝ አታሻግርም እሷ? ታቦተ ጽዮን በሄደችበት ሁሉ ዳጎን ይወድቃል። በገባችበት ቤት ዳጎን ይወድቃል። ለእኛ ዳጎን ዲያብሎስ ነው። ድንግል ማርያምን ይዘን በገባንበት ቤት ሁሉ ዳጎን ይወድቃል። ምሬ ነው የምነግራቸው። ሲወድቅ ላይታየን ይችላል። እኔ ሰኞ ባይወድቅ ግድ የለኝም፣ ረቡዕ ሊወድቅ ይችላል። እኔ እያየሁት ሰይጣን ይውደቅም አይደለም፣ ብቻ ይውደቅ እንጂ ብቻ ይውደቅልኝ እንጂ በየቀኑ ውዳሴ ማርያም በደገምን ቁጥር ከእግዚአብሔር አማልጅን ባልን ቁጥር ሰይጣን ሲወጣ ብናይ ኩራታችን ያስቀምጣል። ስለዚህ ሳናየው ይውጣ አይሻልም? ሳናየው ይውጣ፣ መድኃኒዓለም ያውጣው። እኔ ሰይጣን ሲወጣ ምን አስተያየኝ እንዴ? አንዳንዱ ሰው
ጋኔን የያዘው ሰው ከካህናት ያመጣና መስቀል ኃይልን መስቀል ጽንን መስቀል ቤዛነ በጌታችን በኢየሱስ ክርስቶስ አይዟችሁ ይሻለው ዛችሁ ሲባል ይጠይቁት እንጂ አባ ይጠይቁት ማን በሉት ይላል። የግድ መንፈራገጥ አለበት። እንዲሁ እኮ ይከርማል እኮ እንዲሁ አምናችሁ አትሄዱ። የግድ ሲንፈራገጥ ካላያችሁት ትንሽ ዕቃ ካልሰባበረ በቃ የሆነ ሰው በእርግጫ ይበል የግድ ዝም ብላችሁ አምናችሁም አትሄዱ። የሆነ ግርግር ካልተፈጠረ ሰይጣን ይወጣ አይመስለውም ብዙ ሰው ማለት ነው። አምናችሁ ከሄዳችሁ እኮ ዝም ብሎ ቄሱ በጌታችን በኢየሱስ ክርስቶስ ብሎ ዝም ብሎ አማትበት ደህና ዋሉ ቤቱን ውሰዱ ሲላችሁ አመናችሁ ይለቅ። እኔ ይኸውላችሁ ጽዮን በገባችበት ዳጎን የሚወድቅ ከሆነ ድንግል ማርያምን ይዤ የትም ይዞራል። እንዲያው በዚህ መኮንን ከሆነ 100 ሚሊዮን ጊዜ ልኮን ድንግል ማርያምን ያስክብሮ ሆሆ ወይ መኮንን እንዲህ ያላል። ታቦተ ጽዮን ስትመጣ ዳዊት እንዴት ብሎ ደስ ብሎት እንደዘለለ አይታችሁት? ደስ ብሎት ንጉስ ይዘል እንደ ሕፃን ሚስቱ እስከምትታዘበው አረ ስንታየን እቴ ንጉስ እያለች እስከምትቀልድበት ድረስ። ለምን? በጽዮን ላይ ያለውን የእግዚአብሔርን ቃል ያያልና። እኛ በድንግል ማርያም ስም ማኅሌተ ጽጌ ቢቆም፣ ሰዓታት ቢቆም፣ ፍልሰታን ብንጾም፣ ቅዳሴ ማርያም ብንቀድስ፣ ውዳሴ ማርያም ብንደግም አቤት አቤት ጅል ያልገባችሁ ልንባል እንችላለን። ግድ የለም እኛ ገብቶናል። እሷ የተሸከመችው ሕያው ቃልን ነው። ድንግል ማርያም በመጣችበት ሁሉ ደስታ አለ። ጽዮን ባለችበት ደስታ አለ። ድንግል ማርያም ባለችበት ደስታ አለ። እና ያንን ደስታ እንድትሰጠን ምንድን ነው ማድረግ ያለብን መሰላችሁ? ልጇ እንደሆናችሁ ሁልጊዜ አስቡ። ልጆቿ እንደሆን ማሰብ ማለት ነው። ገብቷችኋል? እንዲሁ ዝም ብለን እንደምናከብራት እንደ ትልቅ ሰው ነገር አይደለም መሳል። ከትልቅ ሰው በላይ ናት። ቁም ነገሩ እንደሱ መሳል ሳይሆን እኔ ልጇ ነኝ ብሎ ማሰብ ነው። ይሄ ምን ማለት እንደሆነ ገብቷችኋል? እናት ለልጇ ምንድን ነው የምታደርግለት? ሁሉን ነገር ታስተምረዋለች። አይደለም ነው? እሳቱን ስታስተምረው ይሄ እፉ ነው ይበላል። አባቱን ደግሞ ምን ትለዋለች? ይሄ ባባ ይባላል ትለዋለች ማለት ነው። ይሄ ደግሞ ወንድም ነው ትለዋለች። የመጀመሪያ የልጅ መምህር ማን ነው? ተናገሩ እንጂ አትናገሩም? አዎ ከአባት ሁሉ ይቀድማል። ወንዶች እንዳታኮርፉ፣ ባሎች እንደዚህ ያለ እዚያ ስላለ የምትኖሩ ግድ የለም። ይሄ የጾታ ትምህርት አይደለም፣ ይሄ የክርስትና ትምህርት ነው። ወንድም ጀግና ነው፣ አይዟችሁ። ስለሱም ደግሞ ሌላ እናወራለን፣ ችግር የለም፣ አይቸግረንም። ወንድን ደግሞ ወደ ሰማይ እንሰቅለዋለን፣ ችግር የለም። ብቻ እንዳትወድቁ እንጂ ሲርቅ። የመጀመሪያ የሕፃን ልጅ መምህር ማን ነው? እናቱ ናት። መጀመሪያ ሰውን የሚታወቀው ከእናቱ ነው። የመጀመሪያችን የእኛ መምህር ማን ትመስላችኋለች? እመቤታችን እኮ ናት። የመጀመሪያይቱ መምህራችን፣ እውነቴን ነው የምነግራችሁ፣ መምህርት የመጀመሪያይቱ። ሐዋርያት ለስብከት ሳይሰማሩ የመጀመሪያ መምህርታችን፣ የመጀመሪያም ትምህርት ቤታችን ነው። አባታችን ያስተዋወቀችን እናታችን። ይሄ ነው አባታችሁ ያለችን እኮ ነው። ወንዙን፣ ገደሉን፣ ሳሩን፣ ቅጠሉን ሁሉ አባት እያደረግ ስንሰግድ ስንኖር ጣዖት ሲንበረከክ ሰው ሁሉ በጨለማ እንደሚርመሰመስ ሰው የምንጨብጠውን የምንለቀው ጠፍቶን ግራ በገባን ጊዜ እውነተኛይቱ ምስራቅ ድንግል ማርያም ናት። ለካሱ ነው ይሄ ነው እንዴ እንድንል ያደረገችን። አይዛብን ከጨለማ ቦግ ብሎ ብርሃን ወጥቶላቸው ፊት ለፊት እግዚአብሔርን ያለ መጋረጃ እንዲያዩት ያደረገች እመቤታችን ናት። እንዲህ ያለች ናት የመጀመሪያይቱ መምህርታችን። ሐዋርያት ሳይሰብኩ መጽሐፍ ቅዱስ ሳይጻፍ አዲያ አንዳንዱ የዋ መጽሐፍ ቅዱስ ላይ አለ ይላል። አንዱ አለ አይ በኦሪት ያለ ሰውዬ ሲሳደብ ሰምታችሁታል። ኦሪት ሽማግሌ አትሳደብ ብላ ነው እንጂ ጆጃዋ ብዬ ሰድብ ነበር አለው። በውስጡ ምን እያደረገ ነው? እየተሳደበ ማለት ነው። ኦሪት ሽማግሌ አትሳደብ ብላ ነው እንጂ ጆጃዋ አለ ነበር ብሎ በስልት ተሳደበ። ማን ነው እንደዚህ ያለ? አቤሜሌክ ነው አይደል? አቤሜሌክ ነው። እንዲያው እኔም እኮ የሆነ ነገር ልል ብዬ አይባልም ለካ እንደዚህ የሚሉትን ሰዎች። መጽሐፍ ቅዱስ ላይ ማርያም ተማልዳለች ምን መጽሐፍ ቅዱስ ላይ አለ ይላል። መጽሐፍ ቅዱስ ሳይጻፍ ሐዲስ ኪዳን ገና ሳይሰበክ ሕፃኑ ጌታ ኢየሱስ ክርስቶስ ለሰው ብሎ የሰው ቋንቋ እየተማረ ገና አፉን ሳይፈታ እምነትን፣ ትህትናን፣ ፍቅርን ያስተማረችን ሃይማኖትን የሰበከችን እሷ እኮ ናት የምስጢረ ሥጋዌ መምህርት። ከዚያ በኋላ እሷ ያመነችውን እኮ ነው ልጇ የሰበከው እየዞረ
እሷ ያመነች የመጀመሪያይቱ አማኝ የመጀመሪያይቱ መምህርት። በኋላስ ምንድን ነው ያደረገችው? ልክ አብ ለልጁ የመሰከረው ነገር አለ። ምንድን ነው ያለ? ወለቱ ልጄን ምን በሉት ነው ያለ? ስሙት። እሷ ሳምናለች። ኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጓለች። ልጄ የሚላችሁን ከሰማችሁ ትድናላችሁ ብላ ያስተማረችን፣ በሕይወቷ ያስተማረችን፣ በቃሏ ያስተማረችን እመቤታችን ቅድስት ድንግል ማርያም ናት። ከቃሉ ጋር ላችሁ። ስለዚህ እመቤታችን እናታችን ናት ሲባል መምህርታችን ናት። ልጅ ሁሉን የሚማረው ከማን ነው? ከእናቱ ነው። እመቤታችን ታስተምረናለች፣ አሁንም ታስተምረን። እውነቴን ነው የምነግራችሁ፣ ከእሷ የተጠጋ ሰው ይማራል። ብዙዎች ተምረዋል። እነ ቅዱስ ኤፍሬምን አስተምራቸዋለች። አላስተማረችም? አስተምራ ምስጢር አባ ጊዮርጊስን ያህል ትናንት ታሪኩ በእጅ የሚጨበጥ እህል እየፈጨ ፊደል መለየት ያልቻለውን ሰውዬ ነው 40 መጽሐፍ የደረሰ ሊቅ ያደረገችው። እሷ እየለመነ ከስሏ እየተመጸነ ቅዱስ ያሬድ ፊደል አልገባ ብሎ 7 ዓመት ሙሉ የደከመውን እሷ ናት ምስጢር የገለጠችለት። ለዚህ ነው እኮ አክሱም ጽዮን ውስጥ ከመቅደሱ ገብቶ አንቀጸ ብርሃንን ያመሰግናል። አንቺ ጨልሞበት መምህሩ አጎቱ ነበር እየደበደበ አንተ ትምህርት አይገባም ሂድ አባቱን ውሰደው ይሄንን እያለ ይሄ ትምህርት አይገባውም። አባቱ ደግሞ መልሶ መስጠት። መጨረሻ ላይ እመቤታችን ቦግ ስታረግለት ጨለማውን የገፈፍሽልኝ የብርሃን መስኮት፣ የብርሃን በር፣ የብርሃን እናት አንቺ ነሽ ብሎ አንቀጸ ብርሃን አለ። ያን ሲያመሰግን ነበር አክሱም መቅደስ ውስጥ ክንድ ከስንዝር ከፍ ያለ ከመሬት። ይኸው ሌሎቹም አሉ። አባ ዮሴፍ የሚባሉ ኢትዮጵያዊ ጻድቅ የቅዱስ ያሬድን አንቀጸ ብርሃን ቅዱስ ያሬድ ከመነነበት ሰሜን ተራራ ከዋሻው ከመስኮቱ ላይ ተጽፎ አግኝተውት በአለት ላይ ያንን አጥንተው ዕውቀት የተገለጸላቸው ስንቶቹን አሳውቃል። እመቤታችንማ እሷን ማንሳት፣ ስለሷ ጾም ማወጅ፣ ስለሷ መጸለይ፣ የእሷን ስም አንስቶ መስበክ እንኳን ክርስቶስን ሊጋርድ እሷማ እንደውም ክርስቶስን የምናይባት የብርሃን በር ናት። እንደው ለዓለም አይኑ ናት አለ ያለ ቅዱስ ኤፍሬም። ለዓለም ምንድን ናት ነው ያለ? አይኑ። ለዚያውም የቀኝ አይኑ አይደል ያለ? የግራይቱ አይን ማናት ነው ያለ ቅዱስ ኤፍሬም? ሔዋን። የቀኛይቱ ማን ናት? ድንግል ማርያም ናት። እውነተኛይቱ አይናችን እናታችን ድንግል ማርያም ናት። ቅዱስ ኤፍሬም ራሱን የቻለ ብሪት አይን የሚል መጽሐፍ አለው። በዚያ ድርሰቱ ውስጥ ድንግል ማርያምን የኛ የቀኝ አይናችን መጀመሪያ ብርሃን ያረፈባት ምድር ድንግል ማርያም ናት ብሎ ይናገራል። እና እመቤታችን እናታችን ስለሆነች በሷ ስንኖር ደስ ይለናል። ሰው ሁሉ ምን ይላል ነው ያለ ቅዱስ ዳዊት? እናታችን ምን ይላል? ንገሩኝ እንጂ ጽዮን ይላል። ሰው ሁሉ እናታችን ጽዮን ይላል። ስለዚህ እመቤታችን እናታችን ናት። ምን ያደረገችን እናት? ያስተማረችን በሉ እንጂ እስኪ በሉ። አቤት። ሁለተኛ አንድ ነገር ልንገራችሁ። የልጅ አንደበቱ ማን ናት? እናቱ ናት። የልጅ አንደበቱ ምን ማለት ነው? የልጅ አንደበቱ ማለት ቢያመው ምን ቢለው ለሰው የምትናገርለት ማናት? አፉ ያልፈታው ልጅ እናቱ ናት የምትናገርለት። ልጅ እያለን ታስታውሳላችሁ? እናንተ አላረጋችሁ ይችላል። እኔ ለራሴ ሕፃን ሆነን የምናደርገው ነው። ከሰው ድግስ ምናምን ሄደን እናቶቻችን ጋር የሆነ ነገር ከፈለግ ማንን ነው የምንጠይቅ? ሰዎችን ነው? ማንን ነው የምንጠይቅ? እናታችን ነው። ጠጋ ብለን ያንን ነገር እንዲሰጡ ይንገሪልኝ የምንል ማለት ነው። ስለምንፈራ እንድትናገር የምናስቸግር ማንን ነው? በሰዎቹ ቤት ራሱ ካላመጣሽ ብለን የምናለቅስ ማን ቤት ላይ ነው? ማን ላይ ነው? እናታችን ላይ ነው የምናለቅስ። እና የልጅ አፉ ምኑ ናት? እናቱ ናት። እመቤታችን የኛ አንደበታችን ናት። የኛ አንደበታችን ናት። ልጅ የሚያስፈልገውን አያውቅ፣ የማያስፈልገው ሁሉ ነው የሚጠይቅ። የማያስፈልገውን የሚጠቅመውን የምታውቅለት ማን ናት? እናቱ ናት። እኛ የሚጠቅመንን አናውቅም። የሚጠቅመንን የምትለምንልን አንደበታችን ማን ናት? እመቤታችን ናት። ለዚህ ነው ቅዱስ ያዕቆብ ዘስሩግ ሲያመሰግናት ምንድናት? እመቤታችን አንቺ የቤተ ክርስቲያን ምንድን ነሽ ነው ያለ? አንደበት ነሽ ነው። የቤተ ክርስቲያን አፏ ድንግል ማርያም ናት። ፍጥረትን ሁሉ ወክላ ለልጇ ጸሎት የምታቀርብ፣ የኛ ጸሎት ባይሰማ እንኳን በሷ በኩል ጸሎት ይደርስልናል። ለልጇ ያርጋል፣ ተሰቢነት አላት። እንዲህ ያለች እናት ነው ያለች። ቃና ዘገሊላ ላይ እንደምታስታውሱት
እነዚያ ሰዎች ለኢየሱስ ክርስቶስ ሂደው ጠጅ አልቆብናል ብለዋል አላሉም? ማናት አንደበት የሆነቻቸው? እመቤታችን ናት። የእነሱን ልመና ወክላ ቀረበችላቸው እመቤታችን። ስለዚህ እኛ የሌለንን ነገር አይታ ለልጇ ትነግርልናለች ብንል ምንድን ነው ኖሩ? ጎደሏችን ለልጇ ታቀርብልናለች። ለምን? እናታችን ናት። የኛ ጸሎት ገና ዲዳ ነው ስለሆነ እሷ ግን ሽክፍ አድርጋ ታቀርበዋለች። ከቃሉ ጋር ናችሁ? እኔ ድንግል ማርያም እናታችን ስለሆነች በእሷ የሚኖር ሁሉ ደስ ይላቸዋል። ለምንድነው ደስ የሚለን? አንደኛ አሁን እንዳልኳችሁ እናታችን ስለሆነች ነው። ልንገራችሁ አንድ ነገር። ድንግል ማርያም አማላጅ ናት ምናምን ተብሎ መጽሐፍ ቅዱስ በስሟ እንደዚህ ብሎ ቢጻፍ እኔ እንደውም ይገርመኝ ነበር። ታማልዳለች እንደዚህ ተብሎ ቢጻፍ፣ ይሄ ታማልዳለችማ ለማንም ምን የተባለ ነው? ለማንም ሰው የተሰጠ ነው። ይሄ ለጻድቃን ተሰጥቷቸዋል። አንዱ ለሌላው ይጸልይ ተብሎ ያዕቆብ ምዕራፍ 5 ቁጥር 14 እስከ 17 ተጽፏል። አንዱ ለሌላው እንዲጸልይ የጻድቅ ሰው ጸሎት ግዳጅ ይፈጽማል ተብሎ እስመ ጸሎተ ጻድቅ ትክሎ ታሰልጥ ተብሎ ተጽፏል። ለሌሎችም አለ ተፈቅዶላቸዋል። ድንግል ማርያም ግን ታማልዳችሁ ብሎ ሳይሆን የሰጠን ምን ትሆናችሁ ነው የሰጠን? እናት ትሆናችሁ ነው። እናት ትሆናችሁ ማለት ከምልጃ ሁሉ ያለፈ ነው። የምንፈልገውን ነገር ሁሉ ከማን የምንጠይቅ? አሁን አንዳንድ ሰው እንዲው አሰጭንም ተብሎ ይጸለይ፣ እመቤታችን እንዲው ስጭን ተብሎ የሚጸለይ ለምንድን ነው ይላል። እናቴን ስጭኝ የለ እንዴ? ለምሳሌ አንተ ጥያቄ ልጠይቃችሁ እስቲ። እንጀራን የፈጠረ ማን ነው? እግዚአብሔር ነው። እሺ እናቴን እጄ እንጀራ ስጭኝ ማማ ስል እግዚአብሔርን ረስቸዋለሁ ወይስ አረሳሁት? እስኪ ተናገሩ። ነው የሄድኩ ጠዋት ማታ እግዚአብሔር አቤት ቁርስ ልበላ ነው ስጠኝ ያቅርብልኝ፣ እግዚአብሔር ከሻንጣው ልብስ አውጥተህ አልብሰኝ ይባላል? ወይስ ደግሞ እናቴን ልብስ ግዢልኝ ማለት አይ ይሄ የለም ልብስ ግዢልኝ የሚል መጽሐፍ ቅዱስ ላይ የለም። እናሳ እግዚአብሔር ናንድና ልብስ ግዛልኝ ቡቲክ ልል ነው? እንዲሁ የጅልነት እኮ መጨረሻ እኮ ነው ይሄ። መጽሐፍ ቅዱስ ላይ የለም። እናቴ አቤት እናቴ ሕፃን ሳለሁ 6 ወር ገላዬን ታጥበኛለች እንድታጥበኝ መጽሐፍ ቅዱስ ላይ ተጽፏል? ተጽፏል? የለም። አለ? የለም። እናት አቤት ገላውን እጠቢው ልጁን፣ የለም። እንደዚህ የሚል የለም። በእናትነቷ ተሰጥቷታል። እመቤታችን እንድታስታምመን፣ እንድትንከባከበን፣ ከድፋችን እንድንነጻ እንድትጸልይልን፣ እንድትመግበን እናታችን አድርጎ ነው የሰጠን። ማማለድ ምናምን የሚባል ነገር ይሄ ባልንጀራ ለባልንጀራውም እግዚአብሔርን ይቅር በለው ብሎ የሚያደርገው ነው። ቅዱስ ሰው ብቻ አይደለም፣ ባልንጀራ ለባልንጀራው ይማልዳል፣ ይጸልያል። እገሌን ይቅር በለው ብሎ ለምሳሌ አንድ ነገር ልንገራችሁ። በደላችንንም ይቅር በለን የሚለው ውስጥ ምልጃ አለ የለም? ምን የሚለው ይቅር በለኝ ነው? በለን ነው። በለን ስል ለማን ጭምር እየጸለይኩ ነው? ለወንድሜ እየጸለይኩ ነው፣ ለእህቴ እየጸለይኩ ነው። እዚህም ውስጥ እኮ ምልጃ አለ። ማማለድማ ጓደኛ ለጓደኛውም ይኸው በደላችንንም ይቅር በለን ማቴዎስ ወንጌል ምዕራፍ 6 ላይ አንዱ ለሌላው ይጸልያል። ድንግል ማርያም ግን ለኛ እናታችን ናት። ታሳድገናለች፣ ትንከባከበናለች፣ እንድንነጻ ወደ ልጇ ታስታርቀናለች። በደሙ እንዲቀድሰን እጃችንን ይዛ ጭቃ ላይ ተንበላብሶ ወድቆ ያገኘችውን ሕፃኗን እናት እጁን ይዛ ወደ ውሃ ወስዳ እንደምታጥበው ሁሉ ካለንበት የኃጢአት አረንቋ እጃችንን ይዛ ልጇ በደሙ እንዲቀድሰን ወደ ልጇ ታቀርበናለች። ወደዚህች ምንጭ ነው መምጣት። እኔ የሚጠበቅብኝ እናንተ የሚጠበቅባችሁ እጃችንን ለእናታችን መስጠት። እጄን ይዘሽ ሳቢኝ ማለት ይዛን ከልጇ እንድታደርሰን ያ ነው። እና እመቤታችን እሷ ተጠግቶ የሚኖር ሰው ደስ ይለዋል። ለምን ነው ደስ የሚለን? የመጀመሪያው የዓለሙን የመጀመሪያ ደስታ የተቀበለችው ማን ናት? መጀመሪያ የተቀበለችው ማን ናት? እመቤታችን ናት።
የዓለሙን ሁሉ ደስታ የተቀበለች እመቤታችን ነው። አዎ ተፈስሒ እስመ ተወከፍኪ ቃሎ ለመላክ ፍስሐ ኩሉ ዓለም። ለዓለሙ ሁሉ ተላ ደስታ የሚሆን የመላኩን ቃል አምነሻልና ደስ ይበለሽ አይደል ያለት? ፍስሐ ኩሉ ዓለም የዓለሙን ሁሉ ደስታ ለመጀመሪያ ጊዜ የዓለምን ሁሉ ደስታ የሰማች ድንግል ማርያም ትባላለች ስሟ። የዓለሙን ሁሉ ደስታ ለመጀመሪያ ጊዜ የሰማች፣ ለመጀመሪያ ጊዜ የዓለሙን ሞት በጆሮዋ የሰማች ሔዋን ትባላለች። የዓለሙን ሞት የዓለምን ሐዘን የሰማችው ሔዋን ናት። የሴቶችን ሁሉ ሐዘን የሰማችው የሔዋን ጆሮ ናት። የፍጥረትን ሁሉ ደስታ የሰማ ጆሮ፣ መጀመሪያ የሰማ ጆሮ የድንግል ማርያም ጆሮ ነው። ወደዚህ ጆሮ ሄጄ ብጮህ ምንኛ ዋጋ ያሰጠኛል? ወደ እመቤታችን ጆሮ ሄዶ መጮህ እኮ ደስታ ሁሉ የፈሰሰበት ጆሮ ነው። ለዚህ እኮ ነው ናዛዚት ደማሐዘን ምንላት፣ ከሐዘን የምታረጋጋን ምንለው ለዚህ ነው። የእመቤታችን ጆሮዋ ደስታ የፈሰሰበት ነው። ደስ ይበልሽ እግዚአብሔር ከአንቺ ጋር ነው፣ የምትወልጂው ልጅ ቅዱስ የእግዚአብሔር ልጅ ነው፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግስቱ ፍጻሜ የለውም የሚል ደስታን ዓለም ሁሉ ሲጠብቀው የነበረውን ደስታ የሰማች እመቤታችን ናት። ያንን ደስታ በማህፀኗ ወሰነችው። ያ ደስታ ከእሷ ተወለደ። ከዚያሳ ምንድን ነው? መንፈስ እግዚአብሔር በላዕሌ ከመ እዜንዎሙ ትፍሥሕተ ለነዳያን፣ ለድሆች ደስታን መጽናናትን እሰብካቸው ዘንድ የእግዚአብሔር መንፈስ በእኔ ላይ ነው አለ መዝሙር 63 ላይ። ከዚያ በኋላ ለድውያን ደስታ ሰጣቸው ክርስቶስ፣ ለአንካሶች ደስታ ሰጣቸው፣ ለዕውራን የብርሃን ደስታ ሰጣቸው፣ ለኃጢአተኞች የስርየት ደስታ ሰጣቸው፣ ለደነቆሩት የጥበብ ደስታ ሰጣቸው፣ ገሃነም ውስጥ ስላሉት የነጻነት ደስታ ሰጣቸው፣ ባሪያ ለነበሩት የልጅነት ደስታ ሰጣቸው፣ ለተራቡት ስጋውን ደሙን ደስታ አድርጎ ሰጠ ክርስቶስ፣ ለተራቆቱት በልጅነት ብርሃን አለበሳቸው። ያንን ደስታ የሰማችውም የታቀፈችውም የወለደችውም አዝላው የተንከራተተችውም እርሷው ናት። ስለዚህ በድንግል ማርያም እቅፍ ውስጥ ያለ ሰው በደስታ ይኖራል። ደስታን ሰምታለች፣ ደስታን ጸንሳለች፣ ደስታን በከንፈሮቿ ስማለች፣ ደስታን አቅፋዋለች፣ ደስታን አዝላዋለች። ደስታ ከእሷ ጋር ይኖራል። የድንግል ማርያም ስሟ በገባበት ስሟ በተጠራበት ሁሉ ሰላም አለ። እውነቴን ነው የምነግራችሁ። አሁን ብዙ ሰው እስኪ አንድ ጥያቄ ልጠይቃችሁ። ሁላችሁም በታማኝነት ለ5 ሰከንድ ታስባላችሁ። ሲበሽቃችሁ መጀመሪያ የምታደርጉት ምንድን ነው? አስቡ ትንሽ። እሺ 10 ሰከንድ ላድርገው፣ 30 አይሆንሽ፣ 1 ደቂቃ። ሲበሽቃችሁ ምንድን ነው የምታደርጉት? እስኪ አስቡ ትንሽ። እስቲ ሲበሽቀው ውዳሴ ማርያም የሚያነሳ ሰው አለ? አሁን ይኖራል? የለም አይባልም መችስ፣ እግዚአብሔር ሰው ሞልቶታል። ግን በአብዛኛው አይመስለኝም። መትከንከን ነው። በሳሩ መሬቱን ቁፍር 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 ቁፍር፣ እጣትን ጠሽ 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 ማድረግ፣ በእግር መሬትን ተም 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 ማድረግ። በቃ እንደዚህ ያለው ማለት መፍትሄ የሌለው እኮ መዋጨር ነው ዝም ብሎ። ወንድሜ ውዳሴ ማርያምን አንሳ፣ ተፈስሒ ተፈስሒ ብለህ 5 ደቂቃ ከቆየ ልብህ ጸጥ ይላል። ይኸው አሁን ጣና አሁን ረጋ እንዳለ ነው እንደሚታይ፣ ማታ ነው የሚመጣበት። ይሁን ጸጥ ይላል፣ ሞገዱ ጸጥ ነው የሚለው። ደስታ ናታ የእመቤታችን ስም። እውነቴን ነው የምነግራችሁ፣ ደስታን የተሸከመች ነው። የህይወታችን ደስታ እሱ ማን ነው? ክርስቶስ ነው። እሱን የተሸከመችው ደግሞ ማነት? እመቤታችን ናት። ስለዚህ ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሆነ ደስ እንዲለ ምን እናደርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገም መጽሐፉን። ችግር ሲፈጠርባችሁ አንሱና ድገሙን። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለህ ውዳሴ ማርያም ሰው የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የለቷ ውዳሴ ማርያም፣ ኋላ ተገናኙ፣ ችግር የለም። እውነት እንዴ
ገባሪተ ሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት እኮ የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። ከዚህ የተነሳ ነው እኮ ሁከትን ሁሉ ጸጥ የምታደርገው እመቤታችን ናት። አላችሁ የሀገራችን ሁከት ሁሉ ያጥፋልን መድኃኒዓለም ሰላም ይስጠን። እና ደስ የሚለን የመጀመሪያው ደስታ በድንግል ማርያም ስላረፈ ነው። ሌላው በእመቤታችን ደስ የሚለን ለምን ይመስላችኋል? በእግዚአብሔር ፊት ሞገስ ስላላት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አንብቡት። እንዲያው ተሰሚ ሰው ዘመድ ሲኖራችሁ ደስ አይላችሁ? አንዳንድ ሰው ባለስልጣን ሲተዋወቅ የሚለውን ሰምታችሁ ታውቃላችሁ? ልደውል እንዴ የኛ ሰዎች አሉ እኮ ምናምን ይላል አንዳንድ ሰው ማለት ነው። ይሁን እንግዲህ ይሁን ጥሩ ነው ማለት ነው። ጭራሽ ቤተ መንግስቱ ውስጥ የሚመካበት ሰው ያለው ሰው አለኝ ብሎ እኮ ሰው እንዴት እንደሚኮራ አላያችሁትም እንዴ? እንግዲህ እኔ ታዲያ እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን። ድንግል ማርያም አለችልን። እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግስት አካባቢ አይደለም። የአሜሪካ ቤተ መንግስት አይደለም፣ የአውሮፓ ቤተ መንግስት አይደለም፣ የናምን ቤተ መንግስት አይደለም። በእግዚአብሔር ቤተ መንግስት ሞገስ አላት። እስመ ረከብኪ ሞገሰ በኀበ እግዚአብሔር። እኔ አላልኩም፣ እግዚአብሔር ነው ያለው። በእግዚአብሔር ዘንድ ምን አግኝተሻልና ነው የሚለው? ባለሟልነትን አግኝተሻልና ነው። በእግዚአብሔር ፊት ባለሟልነቱ የምንድን ነው? የባርነት የገረድነት አይደለም፣ የእናትነት ባለሟልነት ነው። እናት ሆኖ መቅረብ ትልቅነት ነው። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት። እና የእሷ ልጅ መሆን ደስ አያሰኝም? ደስ ያሰኛል። የድንግል ማርያም ልጅ መሆን፣ የዚች ንግስት ልጅ መሆን፣ ለዚያውም ተቀባይነት ያላት በሰማይ ንጉሥ ዘንድ። የምድር ባለስልጣኖች እኮ ዘንድሮ ወዳጅ ያደረጉትን ከርሞ ያደርጉትን እንጃ ሊያደርጉት ይችላሉ። እኔ ቀርቤ አላውቅም። አምና የነበረው የለም። ለምሳሌ እንደው ቀለል ያለ አንድ ነገር እናንሳ። የኃይለ ሥላሴ ወዳጆች የነበሩት የመንግስቱ ኃይለ ማርያም ወዳጆች ናቸው። መንግስቱ ኃይለ ማርያም ተነሳና የአፄ ኃይለ ሥላሴን 60 ባለስልጣናት በአንድ ቀን አረሸናቸው። 60ውን ማለት ነው። በአንድ ቀን መስከረም 2 ይመስለኛል። አንድ ቀን ውድም አደረጋቸው። ስለዚህ ያለፈው ንጉስ ወዳጅ ለቀጣዩ ንጉስ ወዳጅ አይደለም። ድንግል ማርያም ግን ሁልጊዜ በእግዚአብሔር ዘንድ ባለሟል ናት። ስለዚህ ድንግል ማርያም ተደማጭነት ያለው፣ ተሰሚነት ያለው፣ መከበር ያለው፣ መወደድ ያለው ስም ያላት እናት አለችን። ለስንፍናችን አይደለም ጠበቃ የምናደርገው፣ ለጥረታችን፣ ለመውደቅ መነሳታችን፣ ለመፍጨርጨራችን ነው ይህን የምናደርገው እንጂ እኛ እየበደልን ድንግል ማርያም አለችልን ለማለት አይደለም። ወደ እግዚአብሔር በምናደርገው ጥረት ውስጥ እጃችን ይዛ ለልጇ ተሰጠናለች ነው። ሌላ ነገር የለው። የሚምረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም። አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለሷም በአምልኮ አንሰግድም። የምንሰግድላት በምንድን ነው? በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሶስትነቱ ልጇ ብቻ ነው የምናመልከው። ከልጇ ጋር ለማገናኘት ግን እንደ ድንግል ማርያም ለልጇ ቅርብ ሰው ሌላ አናውቅም ነው። ይህን ነው ማለት ይፈልግ። ከቃሉ ጋር ናችሁ እና በእመቤታችን ውስጥ የሚኖር ሰው ምን ይለዋል? ደስ ይለዋል። ምክንያቱም እሷ በቤተ መንግስት በእግዚአብሔር መንግስት ወዳጅነትና ባለሟልነት አላት። የእመቤታችን ሁለተኛው 3 ነገር ነው ልናገር ያሰብኩት። እመቤታችን ውስጥ በመኖራችን ደስ የሚል ለምን ይመስላችኋል? እመቤታችን በገባችበት ቦታ ሁሉ ድምጿ ሲሰማ ምን ይሰጣል? ደስታ ይሰጣል። ያው ሉቃስ ወንጌል ላይ የምታውቁት ታሪክ ምንድን ነው የሚለው? ወሶበ ሰማይኩ ቃለኪን ዘትታምህኒ አንፈራጸ እጓል በውስተ ከርሴ በፍስሐ ወበሐሴት። አንቺ ያንቺን የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀኔ ውስጥ በምን ደስታዋል ዘሏል ነው ያለችው? በደስታ ዘሏል ይላል። የድንግል ማርያምን ድምፅ መስማት ደስታን ይሰጣል። እሷ ከገባችበት ቤት ሁሉ ደስታ አለ።
ከቃሉ ጋር ናችሁ? አዎ። እሷን መስማት ደስታ ይሰጣል ለልብ። ለጽንስ እንኳን ደስታ ሰጥቶታል። እንዲሁ ይገር የእናቱ ማህፀን ቢጠባው ይላል ለድንግል ማርያም መስገድ ፈልጎ ለእናቱ ማህፀን ቢጠባው እዚያው ውስጥ ሆኖ አማሃውን አቀረበ ይላል ቅዱስ ኤፍሬም ሲተረጉም። ጊዜው ባይደርስለት ምን ነው ተወልጄ ሰፍቶኝ መሰገድኩላት ብሎ ጊዜ አልበቃው ቢል አካሉ ባይመጥነው እዚያው ውስጥ ሆኖ እንዳቅሙ አቀረበላት። ጽንስ የሚናፍቀው ድምፅ ያላት በሆድ ውስጥ ላለ ደስታን የምታድል እናታችን ድንግል ማርያም ናት። የሚሰማት ሁሉ ደስታን ይሰማል። አሁንም ውዳሴ ማርያምን ስትሰሙት ድምጿ ይገባል። ያ ደስታን ይሰጠን ነው። የእመቤታችን ምስጋናዎቿ ሁሉ ደስታን የሚሰጡ ናቸው። አይታወቁንም፣ ግን አሁን እየኮሰኮሳችሁም ቢሆን ጀምሩ። ዝም ብሎ እንቅልፋችሁ እየመጣም ይሄ አለ ዛር አለ ጋኔና አለ አይደለ የሚያስፋሽገው። ደህና የነበራችሁ ሰዎች አይደል መጽሐፍ ቅዱስ አንድ ምዕራፍ ማንበብ ሲጀምሩ ምን የሚያስብለው ማለት ነው። ዛሩ እኮ ነው ዳይጣ ላይ ድረስ ነው። ዛር በጣም ክፉ ነው። ይሄ ሰው ሁሉ እኮ በህልሙ ሁላ እንትን አይቼ በቅቼ ደግሞ ሳይጸልይ በቅቼ የሚያሰኘው ዛሩ ነው እንጂ እኮ ይገርማል እኮ። እና ዝም ብላችሁ ጸልዩ። እንደዚያ ቢል እመቤታችን ቢያጠራጥራችሁ የሚያጠራጥር ድምፅ በዚህ በጆሮአችሁ ሹክ ቢላችሁ ይላል እኮ መጽሐፈ መነኮሳት። ሰይጣን ምን ያደርጋል መሰላችሁ? እንደ ትንኝ ሁሉ መጥቶ ይጮሃል ጸሎት ስትጀምር ይላል። አሁን ሌሊት አይታችሁ ታውቃላችሁ? ለጸሎት ስትቆሙ ትንኝ ይመጣና ኝኝኝኝኝ ይላል። በፊት የለም ጸሎት ስትጀምሩ ነው። እና የሚመጣ በግራ ጆሮ ነው ምልክቱ ይላል አረጋዊ መንፈሳዊ። በግራ ጆሮ ትንኝ ከሆነ ቀጥሎ እንቅልፍ ይመጣል። ንቃበት። ለዚህ እንዳተኛ የዛ ጊዜ ነው ይመጣል። እግራችን ያቅመደምደዋል። አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ? ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ሌት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ነው። ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዚያ እያልንም ቢሆን ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። እግዚአብሔር ያውቃል። መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነቱ እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸተ ምጸልይ ያስመስልና እዚያ ኃጢአቱን መተረክ ይጀምራል። መተረክ ሲጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ሆን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ዝም ብሎ ቃሉን እየተከታተሉ መጸለይ ነው። ጸሎቱ መሀል እንዲሁኝ አውቆ እንትን በደላችንን የሚቀበል እዚያ በኋላ ግን ለምንድን ነው ግን የተጣሉኝ? እኔ እኮ ክፉ አልነበርኩም ምናምን ይልና ምን ያመጣል? ሌላ የሆነ ሰነድ በጭንቅላት ውስጥ ያመጣና ልብን ወጭልቅ ከማለት ይልቅ ምንድን ነው የሚሻለው? ዝም ብሎ ከጉዳዩ ጋር መሆን። ቢገባንም ባይገባንም፣ ቢረዳንም ባይረዳንም፣ ህሊናችን ቢሰበሰብም ባይሰበሰብም። ይገርማችኋል፣ ሰው ተቀምጦ ሲነብ ሳለ ያላሰበውን ኃጢአት የጸሎት መጽሐፍ ሲይዝ ያስበዋል። ምኞት ራሱ እዚያ ውስጥ እርኩስ የሆነ ሐሳቡን ሰው በጸሎት እንደቆመ ያሳስባል። ከዛ ደግሞ ምንም ያመጣበት እንዲህ ብዬ ደግሞ ይሄን እያሰብኩ ደግሞ ስሟን ልጠራ ነው ያሰኛል። ዝም ብለህ ጥራ። የፈለገ ርኩሰትም ምንም ያስብ ብቻ ህሊናችን ይሰበሰብ። ካልተሰበሰበ ጉዳዩ የመጀመሪያው ምዕራፍ ጸሎቱን ምንም ይሁን ምን አለማቋረጥ ነው። የእመቤታችን ድምፅ ሲገባ እንደ ጽንስ ገና ጭንጋፍ ብንሆንም ደስ ማሰኘታችን አይቀርም። ድምጿን ሰምተን ልባችን ደስታ ለማግኘት ያብቃን። ስለዚህ አሁን ቅዳሴ ሲቀደስ፣ ውዳሴ ማርያም ሲተረጎም ልቡናችሁን አቅንታችሁ ስሙ። ስትሰሙ እመቤታችን ደስታ ትሰጣችኋለች። የእውነቴ ነው። አምናችሁ ከሰማችሁ ማለት ነው። አላችሁ? አዎ። ሌላውሳ እመቤታችን ሀፍረት መሸፈን ትችላለች። የእውነቴን ነው የምነግራችሁ። ብዙ ጊዜ የሚያሳፍር ነገር ይኖረናል። ሁላችንንም ቢሆን
ሰው የማያውቅብን የምናፍርበት አንዳንድ ችግር አለብን አይደል? የለባችሁም እንዴ? አለብን ሁላችን። ሰው የማያውቅብን የተሰወረ ልክስክስነት አለብን። ያን ልክስክስነታችን እናፍርበታለን። ከእግዚአብሔር ፊት ደግሞ ይዘነው ለመቆም እንዴት ያሳፍራል! እና ያንን ሀፍረት ትሸፍነዋለች። ልብ በሉ። አዳምና ሔዋን መጀመሪያ ሲበድሉ ምናቸው ነው የተገለጠ? ሀፍረታቸው፣ እርቃናቸው ሆኑ። ኃጢአት ያሳፍራል፣ አንገት ያስደፋል። ሰው ደግሞ አግኝቶ አይምርም። ሰው እንኳን አግኝቶ ሊምር እየተከታተለ እኮ ራሱ ሰው ታምረኛ ፍጡር ነው ጎበዝ። እንኳን ኃጢአት አግኝቶ ሊምር ኃጢአት ለማግኘት እኮ ሰው ይከታተላል። ታውቃላችሁ? ለማግኘት በየት ዋሉ፣ በየት አደሩ፣ እነገሌ ምን ሰሩ፣ ምን ተናገሩ። ክርስቶስን ጸሐፍት ፈሪሳውያን ምን ውስጥ ስህተት ለማግኘት ነበር የሚጠሩት? ንግግር ውስጥ ኃጢአት ለማግኘት ተራራ ይወጣሉ፣ ቁልቁለት ይወርዳሉ። ግብር ለቄሳር እንክፈል ወይ? ይቺ ሴት በዝሙት ትይዛለች ትወገር ወይ? ትወገር ቢል ጨካኝ ለማለት፣ አትወገር ቢል የሙሴን ሕግ ሽራህ ለማለት። ስህተት ለማግኘት ሰው ይፈልጋል። ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ ይላል፣ እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦ ሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲያው ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲሁ እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ከቃሉ ጋር ናችሁ። እና ስህተት ያሳፍራል። እና አዳምና ሔዋን አፍረው የበለስ ቅጠል አገለደሙ አይደል የሚለው። ይሄ የበለስ ቅጠል ሊቃውንቱም ብለው የሚተረጉሙት እንዲሁ ስህተቶቻችንን ለመሸፈን የምንፈጥራቸው ጥቃቅን ምክንያቶች ናቸው ይላሉ። ለማደባበስ የምንለው በቅጠሉ እኮ አይሸፍንም፣ አያስቀርም። እና ያ ቅጠል ምንድን ነው? ኃጢአታችንን ለመሸፈን ሌላ ኃጢአት መስራት ነው። በለስ ኃጢአት ስለሆነ ሌሎች ጥቃቅን ነገሮች እንደ በሕግም እኮ ይባላል ወንጀለኞች ይላሉ አሉ። ፖሊሶች ናቸው አሉ። በሕግ ትምህርት ነው። ሰው ነው የሕግ ተማሪ ነው የነገረኝ። እንግዲህ ወንጀለኞች መረጃ የሚያወጡት መረጃ ለመሸሸግ ሲሞክሩ ነው ይባላል። ገባችሁ አይደለም? መረጃ ለመሸሸግ ሲሞክሩ ምን ያወጣሉ? መረጃ ያወጣሉ። እና በለስ መሸፈን ማለት እሱ ነው። በማይረቡ ስህተትን ለመሸፈን ብሎ ሌላ ምን መስራት ነው ደግሞ? ሌላ ስህተት መስራት ማለት ነው። ሌላ ስህተትን ለመሸፈን ሌላ መሳሳት ነው በለስ። እና አዳምና ሔዋን ራሳቸውን የሚሸፍኑበት አጥተው ነበረ። ያንን ሀፍረት ሰዎች ያፈሩበትን ነገር የሚሸፍን ጸሎት አላት እመቤታችን። ያን የአዳምን የሔዋንን እርቃን የሸፈነው ማን ነው? መድኃኔዓለም ነው አይደለም? ነው ጸጋውን በማልበስ በጥምቀት የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ ገላትያ ምዕራፍ 3 ላይ ቁጥር 21 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ማለት ያ የበለሱ ቅጠል በቃ ጣሉት፣ ከዚህ ብርሃን ትለብሳላችሁ ለማለት ነው። እመቤታችን ሀፍረትን ሁሉ ልጇ እንዲከድን የሚያደርግ ጸሎት አላት። መልሼ የምወስዳችሁ ወደ አንድ ታሪክ ነው፣ የምታውቁት ታሪክ። ያም ታሪክ የቃና ዘገሊላው ታሪክ ነው። እነዚያ ሰዎች የገጠማቸው ምን አይነት ታሪክ ነው? ምን አይነት ችግር ነው የገጠማቸው? ሀፍረት ነው አይደለም? ነው። ያ ሁሉ ሰው አንድ ሰውዬ እንዲህ አለ ይባላል። አቤት እገሌ ደግሞ እንደው ሰርግ አሳረኩ ብሎ እንደው ማፈሪያ እንደው አርፎ አይቀመጥም እያለ ሲያወራ አንደኛው ሰውዬ ምን እንዳለ ታውቃላችሁ? ያሞነ በጊዜ ልጁን ዳረ አለው። አንተ ሰደብከውም አልሰደብከውም ሰውዬው ዞሮ ዞሮ ልጁን ምን አድርጓል? ድሯል። ሆነም ቀረም ልጁን አጋብቷል ብሎ መለሰ ይባላል። ግን ሰው ጠርቶ እንደማፈር ያለ ችግር የለም። እና ያንን አፍራት ያየችላቸው ማናት? እመቤታችን ናት። የሚያሳፍረንን ነገር የሚያይ አይን አላት እመቤታችን። የምናፍርበትን ነገር
አያችሁ፣ ልጅ በሌላ ሰው እንኳን ቢያፍር በእናቱ ፊት ግን አያፍርም። ልጅ ትልቁ ነው እንኳን ለእናቱ ግን ምንድን ነው ምንጊዜም? አቤት ልጅ አሁን ታውቃላችሁ፣ እና የእናቶችን ጠባይ ታውቃለህ። ይሄ ተፈጥሯቸው ነው፣ እሺ አይላቸውም፣ በእናት ነው የተሰጣቸው ነው። እኔ አሁን ወጉን የመጽሐፍ መምህር ነኝ። እናቴ ቢያገኙኝ ግን አባ እንደዚህ አይባልም ይመክሩኛል። አሁን እንደዚህ አይደረግም ሳይማሩም ቢሆን ማለት ነው። ይሄን አትበል በቃ ስብከት ይዘውኩኛል። ለምን? እናትነት እንደዚህ ነው፣ ዝም አያስብልም። እናት እንዲህ ገጥሟቸው አያውቅም? አዎ እናቲቱ ልጅቱ ከፈለገች ፒኤችዲ ኖራት ማስተር ሲኖራት እናቲቱ በና አልቆጠረችም። አይ እንደዚህ አይደረግም፣ ተሳስተሻል። ምክንያቱም እናት ሁልጊዜ ልጇን ምን አድርጋ ነው የምታስበው? ልጅ አድርጋ ነው የምታስበው። እና በእመቤታችን ፊት ትልቅ ብንሆን እንኳን ምንድን ነን እኛ? ልጅ ነን። በቃ ለዚህ ነው እኮ አባ ጊዮርጊስ ከመ በጽቡር እትዋን እያለ በቃ በጭቃ እንደሚጫወት ልጅ ነኝ እኔ ያለ። በጭቃ እንደሚጫወት ልጅ እንደዚያም ቢሆን ቆጥራ ቢሆን ታማልድናለች። ሀፍረታችን እንዲሸፍንልን የላቸውም እኮ ብላ ትነግረን። እስቲ የላቸውም በሉ። ምን ብላ ነው የተናገረች ለልጇ? ምን የላቸውም ነው ያለችው? ወይን ማለት ወይን የላቸውም ብላ ትናገራለች። የሌለን ግን ያፈርንበት ነገር በድንቁርናችን እናፈርበታለን። የእውቀት ወይን ምን ትላለች? የላቸውም። ንጽህና ጎድቶን አድፎልን ነው ይችላል። ንጽህና ምን ትላለች? የላቸውም። ትጋት የላቸውም። ቅድስና የላቸውም። ፍቅር የላቸውም። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የውሃ ስራው ቁልቁል መውረድ ነው አይደል ያለ? ቁልቁል መውረድና ውሃውን ወደ ወይን መለወጥ ማለት በቃ የወረደ ማንነትን ጭምር ማስለወጥ ነው። ያ ጣዕም እንዲኖረው ማስደረግ። ሀፍረትን የሚለውጥ አይን አላት። ማንም ሰው አላየውም። እዚያ ድግሱን እየበላ ዝም ያለውን ያየችው እመቤታችን ናት። ስለዚህ ድንግል ማርያም ገመናችንን ሽፍን አድርጋ ለልጇ የምታቀርብልን እናታችን፣ መድኃኔ ዓለም ደግሞ ሀፍረታችን የሚከድንልን ልብሳችን ነው። በእመቤታችን ተጠግቶ የሚኖር ሁሉ ደስ ይለዋል። ለሁላችን ደስታ ናት እመቤታችን። ለመላእክት እንኳ ቢሆን ደስታቸው ናት እንኳን ለኛ። ለሁላችን ደስታ ያድለን መድኃኔ ዓለም። ከእሷ አቅፋ ያውጣን። ጾሙን ስንጨርስ ደስታ ያሰማን። ወስብሐት ለእግዚአብሔር። ይቆየን።